ማለት ነው ዛሬ ይዤላችሁ የመጣሁት ስለጠየቃችሁኝ ጥያቄ እህቶቼ ወንድሞቼ የምትመጡ ለልብስ ብር አታውጡ እንደው በፈጠራችሁ ለልብስ ብር አውጥታችሁ ካርጎ አታርጉ እንደው በመብርሃን እንደው በነገው ሚካኤል ማለት ነው እንደው ክርስቲያኖችን በነገው ሚካኤል ለልብስ ብር አታውጡ ልብስ ኢትዮጵያ ነው ያለው እኔ ታንዲ ሁለቴ ደጋገምኩላችሁ ልብስ ኢትዮጵያ አለ ይዛችሁ ነው ማሽን ነገሮች ይዛችሁ ነው እንደ መፍጫ እንደ አሴር መፍጫ እንደ ብርድ ልብስ በቃ እንደ ጫማዎች ደግሞ ሸራ ጫማዎች በቃ ጥብቅ ስለሆኑ የኤሌክትሪክ ነገሮች እነሱን በልብስ እየጠቀለላችሁ ማንኛውንም ዕቃ ይዛችሁ መግባት ትችላላችሁ ይዛችሁ መገቡት ሁለቱን እስከመጨረሻ አዳምጡኝ ያው ቪዲዮ ላይ አለ ማለት ነው እስከ መጨረሻ ቪዲዮን አዳምጡ ቪዲዮ ላይ ታገኛላችሁ ማለት ነው 43 ኪሎ 23 ኪሎ ከግማሽ 23 ኪሎ ከግማሽ 46 ኪሎ 47 ኪሎ ማሳለፍ ትችላላችሁ በኢትዮጵያ አየር መንገድ ሲቆርጡላችሁ ሰዎቻችሁ እንደው መጀመሪያ ጠይቁ በማን ትኬት ነው የሚቆርጡላችሁ አሁን ተዱባይ መጡ በዩኤ አረቢያ ኤምሬት ሆነ የሚቆርጡላችሁ እነዛ ጥያሬ የሚቻለው 36 ኪሎ ብቻ ነው በዛ ጥያሬ የሚቻለው በዛ ውጭም ይዛችሁ መሄድ አትችሉም ማለት ነው ስለዚህ መጀመሪያ ተሶቻችሁ ጋር ተነጋግሩና የኪሎአችሁን ብዛት ደግሞ ጭማሬ አስቆርጡ ብር እናንተ ከፍላችሁ ካርጎ ተምታረጉ የኪሎ ጭማሪ ብር ከፍላችሁ አስቆርጡ ዝመጡ ደግሞ ስራስቦቱ ካርጎ የምታረጉ ካርጎ ቤት መጠበቁ አዲስ አበባ ወይንም ቤት ኪራይ ተከራይታችሁ ነው እንግዲህ ያው የምትጠብቁት ካርጎ ቤት መጠበቁ በጣም ያስተቃያችኋል እንደው ልብስ የገዛችሁ እሺ ያልገዛችሁ ልብስ አትግዙ እንደው በመብርሃን ይሆንባችሁ ልብስ አትግዙ መታችሁ ምንም አይሰራም እንደው ብራችሁ ስንት ድርሃም አውጥታችሁ ገዝታችሁ እዚህ ምንም አይሰራም እንደው በማርያም ልብስ አትግዙ እንደው በፈጠራችሁ ጌታ እንደው ማሽኖች ነገሮች ግን በጥያራ ውስጥ ሁሉን ማሳለፍ ትችላላችሁ ጠቅልላችሁ ማለት ነው ወነቴን ምራችሁ ጠቅልላችሁ ማሳለፍ ትችላላችሁ እና ይሄን ይመስላል የዛሬ ቪዲዮ እስከመጨረሻ ቪዲዮውን አዳምጡት አሁንም ጥያቄ ካላችሁ ሰራላችኋለሁ ያልገባችሁ ካላችሁ ማለት ነው ያልገባችሁ ካላችሁ ሰራላችኋለሁ ቀጣይ ቪዲዮ እና ይሄን ይመስላል የዛሬ ቪዲዮ በሌላ አዲስ እንገናኛለን እስከምን ሰላም የነስትልኝ ክብራትና ክብራን ተመልካቾች ሰላም ብያለሁ በያላችሁበት ያለው ዳርቻ ሁሉ የእግዚአብሔር ሰላም ቸርነት ከእናንተ ጋር ይሁን ቡርቴኔ ለማታውቁ ሰው ማለት ነው ዛሬ በጠየቃችሁኝ ጥያቄ መሰረት ነው ይዤላችሁ የመጣሁት ማለት ነው በጠየቃችሁኝ ጥያቄ ነው ይዤላችሁ የመጣሁት እሱ ምንድነው ወደ ኢትዮጵያ ይዘን ስንገባው ሁለቱም ኪሎ እኩል መሆን አለበት ወይ እንደገና ደግሞ ሁለቱም ኪሎ እኩል መሆን አለበት ወይ እንደገና ደግሞ ምን አላችሁኝ ወይስ ድምጽ እየገባብኝ እሺ ምንድነው ያላችሁ ሁለቱም ኪሎ እኩል መሆን አለበት ወይ እንደገና ደግሞ ማሽን ነገሮች የፀጉር መተኮሻ አንዳንድ ማሽን ነገሮች በጥያራ ውስጥ ማለፍ አለበት ወይ በብሌን ውስጥ ያላችሁኛ እና ማለፍ ይችላል በጥያራ ውስጥ ማለፍ ይችላል ምክንያቱም በጨርቅ ጠቅልላችሁ ትጨምሩታላችሁ በሰላታማ አይደለም ብለው ያካብዳሉ ሁሉ ነገር እናንተ ተጠቅልላችሁ አይጮህም ማለት ነው ያሳልፍላችኋል ማለት ነው እና ይሄን ይመስላል አየሩ ባንገራውዱ ያለውበት ያው ደስ ይላል እላችኋለሁ እና ኑ አብረን ያው ማሽላው ስለሆንኩኝ እንትን ነው ማሽላው ስለሆንኩኝ ምን መሰላችሁ ዝንቦች አሉ ድንጋይ ያለ ካባለ አሁን ልንጋራችሁ እንዳይዘበራረቅባችሁ ማለት ነው ቆይ ቁጭ ልበልና ልንጋራችሁ ቆይ ቁጭ ብዬ ልንጋራችሁ አሁን ማለት ቁጭ ብዬ ልነግራችሁ ነው ቆይ ዝጋ ቁጭ ብዬ ልንጋራችሁ ኦ ማይ ጋድ በጣም ነው ደስ የሚለው አሁን እዚህ ጋር ቁጭ ልበል ወይኔ ዝንቦቹ ግን ካሜራው ጥዳቱ እንዴት ነው እና ምን ማድረግ እንዳለባችሁ አሁን ልንገራችሁ ማለት ነው ኪሎ 23 ኪሎ 46 ኪሎ
እንደውም 23 ነው 24 ኪሎ ራሱ ሆነ 23 ኪሎ ተግማሽ ማሳለፍ ትችላላችሁ። 23 ኪሎ ተግማሽ 23 ኪሎ ተግማሽ አንድ ላይ 46 ነው 47 ኪሎ በሁለት ሻንጣ ማሳለፍ ትችላላችሁ። በሁለት ሻንጣ ማለት ነው። እንደገና ደግሞ ሲቀጥል በእንትኑስ በጥያራው እስከ 11 እስከ 12 ኪሎ ማሳለፍ ትችላላችሁ። እስከ 12 ኪሎ ማሳለፍ ትችላላችሁ ማለት ነው። ትንሽ የምትጎተተው ሻንጣ 12 ኪሎ ማሳለፍ እነሱ ግን 7 ኪሎ ነው የሚሉት። 7 ኪሎ እስከ 12 ኪሎ ምንም አይሏችሁም። በእጃችሁ ደግሞ ትንሽ እስከ 3 ኪሎ ማሳለፍ ትችላላችሁ እና 3-4 ኪሎ ማሳለፍ ትችላላችሁ። ስንት መሰላችሁ? በእጃችሁ የምትጎተቱት እስከ 12 ኪሎ ታሳልፋላችሁ። እንደገና ደግሞ ትንሽ በእጃችሁ እስከ 3 እስከ 4 እስከ 5 ኪሎ ማያስ ትችላላችሁ። እንደዚህ ማለት ነው። ተዛች ተሻንጣው አለጥቁ ማለት ነው። እና በተረፈ ከዛ ውጪ የምትይዙት ነገር የማንኛውንም ማሽን ነገሮች ማሳለፍ ትችላላችሁ። ምክንያቱም ምንድነው በጨርቃችሁ ጠቅልላችሁ በልብሳችሁ በሆነ ነገር ጠቅልላችሁ ማሳለፍ ትችላላችሁ ማለት ነው። ገብታችኋል ጋይስዬ? ይገባችኋል ብዬ አስባለሁ። እንግዲህ ማሽን ነገር በጥያራ ውስጥ ልብስ መተኮሻ ማሳለፍ እንችላለን ወይ ምን ጸጉር መተኮሻ ማሳለፍ እንችላለን ምናምን ያላችሁኝ ማሳለፍ ትችላላችሁ። እሺ ምንም ችግር የለውም። ግን ተኪሏችሁ ውጪ ምንም አይነት ነገሮች አታሳልፉ። ልብስ ደግሞ አትግዙ። በጣም ልብስ ተዛ ማንጣት ወደዚህ እውነት ቆሻሻ ውስጥ ብራችሁ እንደጣላችሁ ወቁት። ብር እዚህ ጋር የምገዙት የሀበሻ ልብስ እዚህ ጋር የምገዙት ሽፎን ምንም ተውኝ። ኑሮ ውድነት የበላችሁ ተወዳችሁ አይጠፋም። በጣም በረከት አለው። ነገር ግን የምገዟቸው ነገሮች ውድ ናቸው። እውነት ብር ያስፈልጋችኋል። ብር ያዙ። ብራችሁን ይዛችሁ ነው። ትራንስፖርት ራሱ ይነቀላችኋል። በጣም እንቅስቃሴ ብረብ ተዝች ያልጠበቃችሁት ብር ነው። ከምሬን እምላችሁ ያልጠበቃችሁት ብር ማለት ነው። እና ያው ጋዝ ምናምን ስለተወደደ ያው መኪና በጋዝ ስለሚሰራ ለዛ መሰለኝ እና እንዛራችኋለሁ። ከወደዳችሁ ላይ ሰብስክራይብ አድርጉ። እስከ መጨረሻ አብራችሁኝ ቆዩ ማለት ነው። ማሽላ አሳያችኋለሁ። ማሽላውን አስጎበኛችኋለሁ። የጠሩኝ መስሎኝ አስቆምኩት። ዝንቦቹ በጣም አሉ። እንግዲህ ማሽላ ውስጥ ዝንቦቹስ ማን አላቸው ትላላችሁ? ደስ አይልም ወይ? ኢትዮጵያ ሀገሬ ራንቻ አይደለይ ኩራቴ ቢጎል እንጀራው ከመሶቡ ላይ እናት በሌላ ይቀየራል ወይ? እኔ አላነሳም እጄን ከቀሚሷ እናት እኮ ናት ተስፋ አትቆርጥም እሷ። ኢትዮጵያ ሀገሬ ራንቻ አይደለይ ኩራቴ ትላላችሁ። በጣም ደስ ይላል። ግሪን ነው ብታው። በስማም እውት ጋይስ እውት በጣም ላሳያችሁ። እስኪ ላሳያችሁ ትላላችሁ። ላሳያችሁ እንዴት አባቱ እንደሚያምር ወይኔ። አሁን ይሄ በልግ ነው የያዘው በልግ ነው። ሁለተኛው ወደ በረሃው ላይ ደግሞ አለ። ይሄ የወንድም እየሆኑ ማለት ነው። የወንድም እርሻ ነው። የኛ የፋሚሊዎችም የነፋዘር ማዘርም አለ። ግን ተዚህ ወደዛ አልፈው እሱ ግን እንደዚህ አያምርም። ይሄ ከቤት ስር ስለሆነ ጭጨት ስላለው በጣም አምሮበታል እላችኋለሁ። ፍግ ስለሚፈስበት ፍጉ እንግዲህ እንደ ማዳበሪያ ነው የሚቆጥረው አንዳንድ ለማታውቁ ሰዎች ማለት ነው። እና ይሄን ይመስላላችኋለሁ። እኔ ዝጋውን ኦንላይን የጠፋሁት ያው ገጠር ስለሆንኩኝ መብራት ችግር አለ። ለዛ ነው የምጠፋው። ኔትወርክ እንኳን አለ። በጣም ኔትወርክ ፉል ነው እዚህ ሀገር ማለት ነው። ስለዚህ መብራት ችግር አለ። የመብራት ችግር አለ። ያው ጥያቄው ተመልሶላችኋል ብዬ አስባለሁ። ያው እንግዲህ እንደነገርኳችሁ ነው። ማንኛውንም እቃ ይዛችሁ መግባት ትችላላችሁ። ግን ለታልብስ ውጪ የተለያዩ እቃዎችን በጣም ይዛችሁ ነው። ልብስ ይዛችሁ አትንጡ። ልብስ ይዛችሁ የምትመጡት የተጎዳችሁ አስተሳሰብ ያነሳችሁ በቃ በጣም የተበደላችሁ እዛ በስንት ብር አውጥታችሁ ሽፎን የምትገዙ ባካችሁን ሽፎን አትግዙ።